ሌላ ነገር ተፈጥሮ አይታ ድጋሚ ተሰብረን ድጋሚ ሌላ ነገር እኔ ግራ ገባኝ። አንዳንድ ነገሮች ፍርሃትም እሱ ትራውማም አለብኝ። ግን የተላከው ነገር በሙሉ እውነቱን ነው ካገኘሁትና ሌላ አይነት ነገር ሄሉ ጋር ሄደን ሁሉ ነገር ፈተን በቃ እዛው ደስታዋ እንድትመልስላት አዝናና ያለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይን ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። አላህ ከመጥፎ ነገር ይጠብቃችሁ። በስደትም በሀገር ውስጥም ያላችሁት እንግዲህ አሜ ያብን አግኝቶት ስለ ሄሉ ስላለችበት ሁኔታ እየነገረው ነበረ። ያብም ደግሞ እንግዲህ ያን ነገር ቴክስቱ እውነት ከሆነ ነገሮች እውነት ከሆኑ ያው እያለ እየፈከረ ነበረ። አሜም እንግዲህ እንደሰማችሁት የተላከ ሁሉ እውነት ላይሆን ይችላል እና እንዴት በዚህ በሰው ህይወትን ታበላሻለ? እሷ በጣም አዝናኝ ያለችው እናንተን ለማለየት የተሰራ ሴራ ሊሆንም ይችላል ብሎታል ማለት ነው። ልክ ነው አሜ እውነቱን ነው። ምክንያቱም ትዳር እንደነገርኳችሁ ማንም ሰው እየመጣ የሚገባ የሚወጣበት ሳይሆን የሁለት ሰው ጥምርት እስከሆነ ድረስ በትዳር መካከል ውስጥ በፍቅርና በትዳር መካከል ውስጥ ጓደኛም ሆነ እናትም ሆነ ማንኛውም ሰው ሊገባበት አይችልም። እንደነገርኳችሁ ቤተሰብ እንኳን እናታችን አባቶቻችን እንኳን የኛን መከፋት አይፈልጉም። በእርግጥ የእናትና የአባት ምክር አይጠቅምም ወይም ደግሞ ልክ አይደሉም እያልኩ አይደለም። ነገር ግን እኔም በቃ ስለ ባሌ ቢጠቅመኝም ቢጎዳኝም አብሬው የምኖረው እኔ ነኝ፣ ብለየውም የምጎዳው እኔ ነኝ። አብሮ ሲኖርም ጥሩ ጥቅም ካለው ትቼው ስወጣ የምጎዳው እኔ ነኝ። ገባችሁ አይደል? ስለዚህ እናትም አባትም ወልዶ ያሳድጋል እንጂ መጥፎ ቦታ እንዳንወድቅ ይመክራል እንጂ ግን ደግሞ ለእናንተ የሚሆናችሁን ሰው ከእናንተና ከእናንተ በላይ ማንም ሰው ሊመርጥልን አይችልም። ምክንያቱም እናት ለኛ መልካም ነገር ብታስብም እንኳን ግን የእናቶች ፍላጎትና የኛ ፍላጎት አንድ አይደለም። አንደኛ ከጊዜ ከዘመን አንጻር በእነሱ የነበረ ሁኔታና በእኛ የነበረ ሁኔታ አንድ አይደለም። አሁን ላይ እንደ እናቶቻችን አይነት ላይ አይደለም የምናሳልፈው። አሁን የኛ ጊዜ የተለየ ነው። እንደዛ ስለሆነ ምናልባት እንግዲህ እናቶቻችንን ከሚመክሩ ነገር ጥሩ ነገር ሊኖር ይችላል። ግን ደግሞ እኛ የምንጎዳበት እነሱ ግን ችለው ያሳለፉት ነገር ኑሮ በዛ ሁኔታ ውስጥ ቆዩ ቢሉና እኛ ይሄን አንችል። ምክንያቱም አይደለም እኛ አሁን ያለን እኛ እንኳን በዚህ እድሜያችን ማለት ነው ከኛ በታይ ያሉ አሁን በአስራ ቤት ያሉ ሰዎች ልጆች አሁን እኛ ሀገር ስንወጣ ለምሳሌ ብዙ ነገሮች ከነሱ በተሻለ ቤተሰብን አክብረን ፈርተን በቃ ያንን ነገር ተቆጥበን ይወጣን ምንም ነገር ሳናቀ ሀገራችን ይወጣን አለን ብዙዎቻችን። ግን አሁን ያሉ ልጆች ገና በ12 በ13 አመታቸው በቃ ወንድ ላይ ነው የሚንጠለጠሉት። የሚወሩ ወሬ ከዚህ አይጠበቅም። እኛ በጣም እንፈራለን። ግን አሁን ላይ ያሉት በጣም ከባድ ናቸውና እንደዛ አይነት ነገር ስላለ እናትም ቢሆን የእናንተ ህይወት ልወስንላችሁ አችልም እና ውሳኔ የራሳችሁ ስለሆነ ስለዚህ ደግሞ ይሄ አንድ ተራ ሰው ማጠቶ ቴክስት ተጽፎ እነሱ እንዲለያዩ ማድረግ የለበትም። ያብም ደግሞ የሰው ነገር ሊያምን አይገባም። ሄሉም ሌላ ሰው አለን ሌላ ሰው ነገረን በሚባል ነገር አዩት አይደል እንዴ? በሌላ ሰው የተነሳ እኮ ስንት ነገር ህይወታቸው ተበላሸ። ለምሳሌ ባለፈው ልዑል ያብ አይሆንሽም ብሎ ቀለበቱ ጀምሮ እንደዛ አደረጋቸው። ተጣሉ፣ ተራበሹ፣ ብዙ ነገሮች ተመልካች ማዘን፣ እነሱ ማዘኑ። ከዛ ልዩ በመሀል መጣይ ልዩ መጣ እንደዛ አደረገች። እነሱ ደግሞ ወደ ደህና ሰው ተቀየርና ሲሉ ደግሞ ሮቤል በመሀል ገባ። በሮቤል ምክንያት እንደዛ ሆኑ። አሁን ላይ ደግሞ ሌላ እንግዲህ ከወደሱ ጎን ሌላ ሰው ነው እንግዲህ ቴክስት ለሱ ልኮ ሊያጣላ ነው። ሁለት በሚዋደዱ ሰዎችና በሻከረ ፍቅር ላይ እንደዚህ አይነት ነገር ካለ ሰዎች ከባድ ነው። ያኔ ጸብ እንደሚመጣው አውቁና ማንኛውም ሰው በሰው ብላችሁ አጠጣሉ። ኢላ በስ አንተና እሷ ፊት ለፊት ባይን ያየኸው በጆሮ የሰማኸው ነገር እውነት ከሆነ ችግር የለውም። ከዛ ውጭ ግን ትዳር በሰው ወሬ አይፈታም። ገባችሁ አይደለ? ስለዚህ ያነ ሰው እውነት መሆኑን እንዴት ታውቃለህ? አንተ እሱን አይደለ ወይ ደግሞ አንተ ፈጣሪ አይደለ? ብዙ ሰው እኮ ሌላና ይችላል ያሳመነን እኮ ይችላል ብዙ ማሳመን ያንጥቶ። ግን ደግሞ አንድ ተንኮል ያሰበ ሰው መረጃ ሳይዝ ደግሞ ለኛ ሊዋሸን አይችልም። ገባችሁ? መረጃን ከየትም አቀናብሮ ይይዛል። እና አንድ ሊያጣላ ያሰበ ሰው እንዴት ጀምሮ አይደለም እስከ ጥግ ድረስ ነው የሚጓዘው። እናንተ ለማጣራት ጥግ ድረስ እንደምትሄደው ሁሉ ተንኮል የሚያሰበ ሰው ሴራው እንደሆነለት ያኔ ጥግ ድረስ ስለሚጓዝ ሳያስተካከል ይሄን ነገር ሊልክልህ ስለማይችል ምናልባት እንኳን እንደዛ ብሎ
ብታገኘው እንደተባለው ማስረጃ እውነተኛ ማን የሆነ ነገር ቢያሳይህ ተመሳሳይ ነገር ማመን የለብህም። በቃ ይህን ያለውን ነገር የተላከለን ቴክስት በአይንህ ካየሃት እሷ እያደረገችው ችግር የለውም። በአይንህ አይተዋል፣ በአይንህን ነው የምታምነው፣ ወላ እሷን ነው ችግር የለም። ና ብዙዎቻችሁ ከዚህ ነገር የምትማሩበት በሰው ብላችሁ ትዳራችሁን አትበትኑ። በዙሪያችን ካሉ ሰዎች ማለት ነው ደስታችንን ለምሳሌ ከደስታችን ይልቅ መከፋታችን የሚያስደስታቸው ሰዎች በጣም አሉ። እና እንግዲህ እንደምትመለከቱት እኛ እንኳ በአቅማችን ቪዲዮ ስንሰራ ሀሳብ አስተያየት ስንሰጥ ሁሉም ሰው አንድ አይነት አመለካከት አይደለም። ለእኛ እንኳ ለእነዚህ ለጥቃቅኖቹ የምትሰጡና አመለካከት ግማሾቹ እውነትን የምትደግፉ ሰዎች እውነት ከተናገርን እውነተኛ የእኛን ሀሳብ ደግፋችሁ ልትክክል የምትሉና ሰዎች አላችሁ። ምክንያቱም እናንተ በራሳችሁ ላይ እንዲደርስባችሁ የማትፈልጉት ላይ ሰው ላይ ስለምታዩት በቃ እኛም ብንሆን ይሄ ነው ብላችሁ ራሳችሁን አመዛዝናችሁ የምትሰጡ ሰዎች ትክክለኛ አስተያየት ትሰጣላችሁ። አንዳንድ ሰው ደግሞ መጥቶ ወሬኛ ይለናል፣ ወይ የሆነ ነገር ይላል፣ ወይ ደግሞ ወይ ያብን የሚወድ ከሆነ ሄሉ ይሄ ነገሯ ጥፋት ነው ካልን እኛን ሊሰርቡ ይችላሉ። እንዲሁም ደግሞ ሄሉን የሚጠሏት ሰዎች ካሉ ደግሞ ያብን ስንናገር በዛው ልክ ነው። እንደዚህ አይነት ነገር ስላለ የሰው ላይ ማንነቱ ብዙ ነው እና ያ ማንም ሰው በእኛ ህይወት ላይ መጥቶ እንዲህ ነው ስላለን መጣላት የለብንም። በቃ መንቃት አለብን። ይሄ ሰው ምን አስቦ ነው? ለምን እንደዚህ አለን? አላህ እኮ ዋሽታችሁ እንኳን አስታርቁ ነው የሚለው። እንኳን ይቅርና የተዋደደን ሰው ለማጣላት መሞከር ማንኛውም ሰው መጥቶ እውነት በባልና በሚስት መካከል ገብቶ እንዲህ ነው እንደዚህ አይነት ነገር ብሎ መልእክትም የሆነ ነገር የሚያሳያችሁ ከሆነ ይሄ በቃ ለእናንተ ጥሩ አያስብም። ይሄ ነገር ማሰብ አለባችሁ። ምክንያቱም እናንተ ለትዳራችሁ ምን ያክል መስዋዕት እንደከፈላችሁ የምታውቁትና እናንተ ብቻ ናችሁ። እንዲሁም ደግሞ እሱ ደግሞ እንደምትዋደዱና በእሷ ደስተኛ እንደምትሆን እያወቀ በእሱ ደስተኛ እንደምትሆን እያወቀ ግን ደግሞ እንዲህ አደረገ ብሎ ቢታይ እንኳ ራሱ በአንድ ስህተት ይሄ ነው ብሎ ማሳየት የለብንም። ያንን ሰው ለባለቤቱ ሰው ማሳየት ያለብንና ጥፋት ያጠፋ የተባለውን ሰው የእውነተኛ ሰዎች ከሆነ ከሷ ሳይደርስ ከሷ ጆሮ ሳይገባ ለምንድን ነው እንደዚህ የምታደርገው? ምናልባት አሁን ላደረግከው ነገር ራሱ ፈጣሪ ይሄንም ሆነ ራስህን ቸክ አድርግ። ለድጋሚ ደግሞ ይሄን ነገር እንዲያታደርገው። ድጋሚ የምታደርግ ከሆነ ደግሞ እሷ የምትባል ሰው አታገኝም። ምን እነግራታለሁ፣ እውነቱን ትለያያለች። በቃ ነው የሚባለው። እና እንደዚያ ስለሆነ በዙሪያችን ያሉ ሰዎች ሁሉም ሰው ለኛ ጥሩ እንደማያስቡ ማወቅ አለብን። ስለዚህ በህይወታችን ውስጥ ማንም ሰው ማጥቶ እንደዚህ ነው ቢለን ወይ ደግሞ ቴክስት ቢልክልና አብሮን ካለ ሰው በላይ ያን ሰው ለኛ ጥሩ ይሆናል ማለት አይደለም። ጥሩ የሆነ ሰው እንደነገርኳችሁ እናንተ ስህተት ከሰራችሁ ወይም ደግሞ ያን ሰው ስህተት ከሰራ መጀመሪያ ስህተት የሰራውን ሰው ለብቻው ሊያናግረው ይገባል። ይሄ የምታደርገው ነገር ልክ አይደለም። የእውነት የምትወዳት የምታከብራት፣ የእውነት የምትወዱ የምታከብሪው፣ ትዳርሽ የምታከብር ከሆነ ይህ የምትሰራው ነገር ልክ አይደለምና ራስህን ፈትሽ፣ ቆም ብለህ አስብ። ነገ የምታዝንበትን ነገር አታድርግ። ሰውን መበደል ማንም ሰው በዘራው ነው የሚያጭደው። ወይም ደግሞ እሱ ያጠመደው ወጥመድ ማንም ሰው ሊገባበት አይችልም ራሱ ቢሆን እንጂ። ዛሬ እሷን ሊበድላት እሱ ሊበድለው ትችላለች፣ ግን ነገ ጧት እጥፍ ነው እዚህ በዱንያ ላይ እያለን መልሳችንን የምናገኘውና ከባድ ነው። እና ያብና ሄሉ ልትነቁ ይገባችኋል እዚህ ቦታ ላይ ማለት ነውና ልትነቁ ነው የሚገባችሁ። በሰው መጣላት የለባቸው። ያ እንግዲህ ሄዶ ይቅርታ ጠይቋት ይታረቃሉ ብዬ ተስፋ አደርጋለሁኝ። ተመልካቾችን በቻላችሁት አጋጣሚ እንዳልኳችሁ ያው ጥፋት ያጠፋን ሰው እንዲመለስ ከጥፋቱ ምክር ደግሶችን ስጧቸው። ግን ከዛ ባለፈ አንዴ እሷ እያልን ባናባላቸው ጥሩ ነው። ጥፋት ካለባቸው ይሄ ነገር ልክ አይደለም ማስተካከል። እኔ አሁን እንደዛ ነው ማለት ሄሉና ትናንት እንደነገርኳችሁ ኮመንት ማይቼ ስለነበር ልክ አይደለችም ብዬ ያልኩበት ምክንያት ደግሞ ነግሬያችኋለሁ። ለራሷው ስለሆነ ነው። የሚጎዳን ነገር ከሆነ ብንመክራት። ለማንኛውም ቻናል